እንደምሰነበታችሁ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ በጤናው ፕሮግራም ላይ በጥርስ ጤና አጠባበቅና ከተያያዥ ጉዳዮች ጋር ላይ አያይዘን የምናቀርባቸው የተለያዩ መረጃዎች ላይ አተኩረን ነው ወደ እናንተ መረጃዎችን ወይንም ደግሞ የተለያዩ ርዕሰ ጉዳዮችን ያነሳን ቆይታ የምናደርገው ለዚህም ደግሞ የሚሆን ማብራሪያ ይሰጠን ዘንድ ደግሞ እንግዳ ጋብዘናል። እንግዳችን እንግዲህ በጥርስ ሕክምና ዙሪያ የሚሰራ ነው። ከጥርስ ሕክምና ጋር ወይንም ደግሞ ከጥርስ ጤና አጠባበቅ ጋር የተያያዙ ርዕሰ ጉዳዮች ላይ አተኩረን ቆይታ የምናደርግ ይሆናል። ቆይታችሁ ከኛ ጋር እንዲሆን ደግሞ እንጋብዛለን። አብራችሁ ነው። እሺ እናመሰግናለን። እንግዲህ ራስን አስተዋውቀንና ደግሞ ወደ ርዕሰ ጉዳያችን እንገባለን። እሺ ዶክተር እንዳለ ታምራት እባላለሁ። ኤክስፐርት ዴንታል ሰርጅን ነኝ። በሐዋሳ ኤክሶደስ ስፔሻሊቲ ጥርስ ህክምና ክሊኒክ ባለቤትና እንዲሁም ደግሞ በሐኪምነት በማገልገል ላይ እገኛለሁ። እሺ እናመሰግናለን ዶክተር። እንግዲህ ጥሪያችንን አክብረህ እዚህ ስለተገኘክ ወደ ዋናው የርዕሰ ጉዳያችን ከመግባታችን በፊት ጠቅለል አድርገን እንደው ለማንሳት ያህል የጥርስ ጤና አጠባበቅ ወይንም ደግሞ የአፍ ጤና አጠባበቅ የሚለው ሀሳብ ምንድነው በግልጽ ለማወቅ ያህል ለማንሳት። እሺ አመሰግናለሁ። መልካም እንግዲህ የጥርስ ጤና አጠባበቅ ስንል ሰው ልጅ በተፈጥሮ የተለያዩ የአካል ክፍሎች አሉት። ከነዛ የአካል ክፍሎች አንዱ አፍና አፍ ውስጥ የሚገኙ ናቸው እና ከነዚህ መካከል ዋናው ምንድነው ጥርስ ነው። ጥርስና የአፍ ጤና አጠባበቅ ጥርስን ብቻ የሚመለከት ባይሆንም ግን ተያያዥ ናቸው። ሁሉ ከከንፈር ጀምሮ ጥርስ አለ፣ ጉንጭ፣ ምላስ፣ ጉሮሮ እነዚህን ሁሉ ነገሮች ያካትታል። ፕላስ ደግሞ ጥርስን ደግፈው የሚይዙ ደጋፊ አካላት የሚባሉ ድዳችንን ጭምር እሱን አካቶ ነው የሚይዘው እና እነዚህን ነገሮች በአግባቡና በስነ ስርዓቱ ማጽዳት ወይም ደግሞ መጠበቅ ነው። ምናልባት ከአመጋገብ ጀምሮ ንጽህናችንን መቼ ማጽዳት አለብን፣ እንዴት ማጽዳት አለብን፣ ምን አይነት ነገሮችን መጠቀም አለብን ለማጽዳት፣ አመጋገባችንም እንዴት መሆን አለበት የሚለውንም ጭምር ነው የሚያካትተውና ሰፋ ያለ ጉዳይ ነው። ይሄ የጥርስ ጉዳይ ደግሞ አሁን ላይ ከአገሪቱ ወይም ደግሞ ከሰው የኢኮኖሚ እድገት ጋር ተያይዞ ችግሩን በዛው ልክ እየሰፋ ነው የመጣውና ይሄን ርዕሰ ጉዳይ አድርጋችሁ ስለመረጣችሁ እኔም በህዝቡ ፊት ስም እጅግ አድርጌ አመሰግናለሁ። እሺ እናመሰግናለን። እኛም እንግዲህ ወደ ዋናው ደግሞ ርዕሰ ጉዳያችን ስንገባ የጥርስ መቦርቦር ችግሮች እንግዲህ በብዙ ሰዎች ዘንድ የሚስተዋልና ብዙዎችን እያስቸገረ ያለ ጉዳይ ይመስለኛልና እስቲ ከምንነቱ ስንነሳ የጥርስ መቦርቦር በራሱ ምንድን ነው? የጥርስ መቦርቦር ወይም ደግሞ በእንግሊዘኛው ዴንታል ኬሪስ ነው የሚባለው ወይም ደግሞ ካቪቲ ይባላል። ይሄ የጥርስ መቦርቦር በተለያየ አጋጣሚ የሚፈጠር ጉዳይ ነው። በዋናነት አፋችን ውስጥ በተፈጥሮ ኖርማል ፍሎራ የሚባሉ ባክቴሪያዎች አሉ። ኖርማሊ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ለየት ብለው የሚታወቁት ከጥርስ መበስበስ ጋር ተያያዥነት ያላቸው ስትሪፕቶኮከስ ሙታንስ የሚባል የባክቴሪያ ዝርያ አለ። ይሄ ባክቴሪያ ዝርያ በአብዛኛው ከምንመገበው ምግብ ጣፋጭ ምግብ በተለይ ከዛ ውስጥ ሱክሮስ የሚባለው ንጥረ ነገር ይጠቀምና በሚያመርተው ወይም ደግሞ ልክ የሰው ልጆች በልተው ጠጥተው ሽንት ቤት እንደሚሄዱት ለመሽናት እንደዚሁም ባክቴሪያዎቹም ሆኑ ሌሎች እንስሳት እንደዛ ያደርጋሉና ባክቴሪያዎቹም ይሄንን ሱክሮስ የሚባለው ነገር ንጥረ ነገር ከተመገቡ በኋላ የሚያመርቱት ተረፈ ምርት ላክቲክ አሲድ ይባላል። ይሄ ላክቲክ አሲድ ጥርሳችን ላይ በሚያርፍበት ጊዜ ለረጅም ሰዓት ሳናጸዳው ስንቆይ በተለይ በሚያርፍበት ሰዓት ቀስ በቀስ ይሄንን ጥርሳችንን እያበሰበሰው ይመጣል። በነገራችን ላይ ጥርሳችን ላይ የሚታየው ይሄ ፊት ለፊት የሚታየው በአብዛኞቻችን ዘንድ ነጩ ክፍል ወይም ደግሞ ኢናሜል የሚባለው በተለምዶ መስታወት ነው የሚባለው እና ይሄ መስታወት ከሰውነታችን ክፍል እጅግ ጠንካራው ክፍል ነው። በቀላሉ የሚጎዳ አይደለም። ነገር ግን እነዚህ ባክቴሪያዎች የሚያመርቱት አሲድ ቀስ በቀስ እንዲበሰብስ ያደርጉታል። በሂደት ከለር ከመቀየር አንስቶ ሲጀምረው ነጣ ያለ ከለር ነው፣ ዋይት ስፖት ይባላል በእንግሊዘኛው።
እንደዛ ያለ ሄድና ከዛ ወደ ቡናማነት እየተቀየረ ከዛ ጥቁር እየሆነ ከዛ እየጎረጎደ በስቴፕ ያው እኛም ባላስተዋልነው ልክ እየሰፋ ከመቦርቦር አልፎ ለተለያዩ የጥርስ ችግሮች እስከ መነቀልም ከዛም የከፋ ነገር እስከ ማድረስ ይደርሳልና ሂደቱ የጥርስ መቦርቦር ይሄ ነው። እንግዲህ ከጥርስ መቦርቦር ጋር ተያይዞ ብዙ ጊዜ ሰው የሚያነሳው የጥርስ ህመም አለ። ይሄ የጥርስ ህመም የሚባለው ከመቦርቦሩ ጋር ተያይዞ ነው ወይስ ከጥርስ ስር ህመም ጋር የተያያዘ ነው? ሁለቱ የተያያዙ ነገሮች ናቸው? ምንድነው እዚህ መሀል ያለው ልዩነት? አሁን ሂደት ነው። አሁን የጥርስ ስር ከላይኛው የጥርስ ክፍል ጀምሮ ሳንታከመው ከቀረን እያለ የሚወርድ ጉዳይ ነው። ህመሙ አሁን እንዳጠቃላይ ስለ ህመሙ ከማንሳታችን በፊት የሰው ልጅ ጥርስ በሶስት ደረጃ የተዋቀረ ነው። የመጀመሪያ አፋችን ውስጥ የሚታየው በአብዛኛው ሰው ዘንድ ነጩ ክፍል ወይም ደግሞ ኢናሜል ወይም መስታወት የተባለው ክፍል አለ። ከሱ ስር ደግሞ ሁለተኛው ሌየር ወይም ደግሞ ንጣፍ አለ፣ ዴንቲን የሚባል ከዚህ ከመስታወቱ ለስለስ ይላል። ከዛ ደግሞ ውስጥ ላይ ምን አለ? የጥርሱን የነርቭ ሲስተም የያዘ አለ፣ ክፍት ነው ውስጥ ላይ። እዛ ውስጥ የደም ስሩ አለ፣ የጥርሱ ነርቭ ክፍል አለ ወይም ደግሞ ዴንታል ፐልፕ ይባላል በእንግሊዘኛው። ሶስተኛው ውስጥ ላይ ያለው ክፍል ማለት ነውና መቦርቦሩ ከላኛው ከመስታወቱ ጀምሮ እየቀጠለ ሲሄድ ምናልባት መስታወቱ ላይ ሲኖር ላናስተውለው እንችላለን፣ ህመም ስለማይኖረው። ትንሽ ጠለቅ እያለ ሲሄድ ቀዝቃዛ ነገር ምናምን ስንጠጣ ጣፋጭ ስንበላ ስሜቱ ይጀምራል። ከዛ ሁለተኛው ሌየር ላይ ደግሞ ሁለተኛው ንጣፍ ላይ በሚሄድበት ሰዓት ላይ ህመም እየሆነ ይመጣል። ቀዝቃዛም ስንጠጣ ትኩስም ስንጠጣ ምግብም ስንበላ ያኔ ህመሙ ከፍ እያለ ይመጣል እና ጥርስ መቦርቦሩ በራሱ ከላይ ጀምሮ ወደ ውስጥ ወደ ነርቭ እየቀረበ በሄደ ቁጥር የህመሙ መልክ እየተቀየረ እንዲሁም ደግሞ እየጨመረ ይመጣልና በእንግሊዘኛው ያው የተለያዩ ስሞች አሉት። አኪዩት ፐልፓይቲስ እየተባለ ከዛ እነዚህ ደረጃዎቹ ናቸው ማለት ነው። የመቦርቦር ደረጃዎች በመቦርቦሩ ልክም በዛው ልክ ህመሙ መልኩን እየቀየረ እየጨመረ ይሄዳል። ከዛ ላይ ሆኖ የሚታየው ክራውን የሚባለው ወይም ደግሞ አፋችን ውስጥ የሚታየው የጥርስ ክፍል አልፎ ሲሄድ ወደ ስሩ የዛኔ ነው የሚወርደው። እንግዲህ ከዚህ ጋር ተያይዞ ደግሞ ጥርስ ከተቦረቦረ በኋላ ከፊሉ ጥርሱ መሞላት ይችላል ይላል፣ ከፊሉ ደግሞ የጥርስ ሕክምና ይቀድማል ይላልና እነዚህ ነገሮች ላይ ያለ እይታ ምንድነው? አሁን ስለ ደረጃው እያወራን እንደመጣ ነው። ከላይ ያለ ለምሳሌ ኢናሜሉ ላይ ወይም ደግሞ መስታወቱ ላይ ከሆነ ያለው መቦርቦሩ እዛ ድረስ ከሆነ ቀጥታ ታካሚው እንደመጣ እዛው ጋር ያለውን ኢንፌክትድ የሆነውን ኤሪያ ጠረግረግ አድርገን እዛው ጋር መሙላት ነው ዋን ታይም። ከዛ አልፎ ዴንቲኑ ላይ ያለ ገና ጫፍ አካባቢ ከሆነ እንደዛው ማድረግ እንችላለን። ነገር ግን አልፎ ነርቨስ ሲስተም ውስጥ ከደረሰ ወይም ደግሞ ዴንታል ፐልፕ ጋር ከደረሰ ከዴንታል ፐልፕም አልፎ ስሩ ጋር የጥርሱ ስር ጋር ከደረሰ የስር ህክምና ሳይሰራ አይሞላም። ነገር ግን ሁለቱም ስቴፕ ናቸው እንጂ ታይፕ አይደሉም። አሁን በቀጥታ ሞልተን የምናድነው ጥርስ አለ ገና መቦርቦር የጀመረ ከሆነ ወይ መስታወቱ ላይ ወይ ኢናሜሉ ላይ ካለ ከዛ አልፎ ነርቭ ጋር ከደረሰ ወይም ደግሞ ስሩ ጋር የጥርሱ ስር ጋር ከደረሰ ግን ግዴታ የስር ህክምና ያስፈልገዋል። ይሄም የሚታወቀው በምንድነው? አንደኛ ህመሙ መልኩ ያስታውቃል። ገና ከሂስትሪ ገና ሲነሳ አንድ ታካሚ ቀዝቃዛ ነገር ስጠጣ፣ ትኩስ ነገር ስጠጣ ያመኛል፣ ስነካው ያመኛል፣ ወይ ደግሞ ምግብ ውስጡ ሲገባ ያመኛል ካለ ጉዳዩ ጠለቅ ብሏል ወደ ነርቭ። ስለዚህ የስር ህክምና ሪኮመንድ ይደረጋል፣ ግዴታ ነው። አሁን እንደዚህ አይነት ደረጃ ላይ ያለ ብትሞዩ የዛኑ ቀን ነው የሚያብጠው ጥርሱ እና ሰውየው ጥርሱን ሊያጣ ይችላል። እና አይነት ሳይሆኑ ደረጃ ናቸው። ቀለል ያለ መቦርቦር ከሆነ በሙሌት ብቻ ይሆናል። አልፎ ግን እንዳወራው ወደ ነርቭ ከደረሰ ወይም ደግሞ ወደ ስሩ ከደረሰ ግዴታ የስር ህክምና መሰራት አለበት። ይሄንንም ያው እንትን እርግጠኛ ለመሆን ለታካሚው ለማስረዳት የጥርስ ራጅ ወይም ደግሞ ዴንታል ኤክስሬይ አንስቶ ሐኪሙ በዛ ነገሮችን ማረጋገጥ ይችላል ከሂስትሪውን በተጨማሪ ማለት ነው። ምናልባት ሰው አሁን የጥርስ መቦርቦር ወይንም ተያያዥ ችግሮች እየገጠሙት እንደሆነ የሚያውቅባቸው ምልክቶች፣ ግልጽ የሆኑ ምልክቶች ይኖራሉ እንዴ? አዎ አሁን እዚህ ላይ ነው። አሁን አብዛኛው ጊዜ አሁን እኛ ጋር የሚመጣው ሰው የታመመ ሰው ነው የሚመጣው ሰው እና ምንድነው ሰው በሆነ አጋጣሚ አሁን ጽዳት ላይ ጎበዝ የሆነ ሰው ሁልጊዜ ጥርሱን የሚያጸዳ ሰው በሚያጸዳበት ሰዓት አንዳንዴ እየከፈተ አፉን ቼክ ማድረግ አለበት። ህመም ጋር የሚደርሰው ከላኛው መስታወት አልፎ ወደ ነርቭ ጋር ሲደርስ ነው ህመም ጋር የሚደርሰው። አሁን ስለ መቦርቦሩ ነው የምናወራው። ግን መቦርቦር እንደጀመረ አንድ ሰው ጥርሱን ቼክ ቢያደርገው ወይ ነጣ ያለ ነገር ይኖረዋል፣ ካልሆነም ደግሞ አለፍ ካለ
ጥርሱ መልኩን ቀይሮ ቡናማ አይነት ከለር ይኖረዋል መበላት የጀመረበት ቦታ ከዛም አልፎ መጥቆር ይጀምራል በአብዛኛው መንጋጋችን አካባቢ ላይ ከፍተን ስናይ እንደዚህ አይነት ነገር ይኖረዋልና እንደዛ ሆነ ማለት ጥርሱ ኦሬዲ በቃ መቦርቦር ጀምሯል ማለት ነው እዛ ደረጃ ላይ ያለ ሐኪም ቤት ከሄደ በቀላሉ ያንን ኢንፌክትድ የሆነውን ወይም ደግሞ የጠቆረውን ፓርት ጠርጎ መሙላት ምንም ህመም ሳይፈጠር በቃ ጥርሱን በሰላም ይኖርለታል ነገር ግን አብዛኛው ሰው ደግሞ እዚህ ደረጃ ያለ አይደለም የሚመጣው ምክንያቱም የአብዛኛው ሰው ትኩረት ጥርስ ጋር ደካማ ነው እኛ ሀገር ይታወቃልና እንደውም አሁን ነው እንጂ እየጨመረ የመጣው እንደ ሌክዠሪ ህክምና ነው ጥርስ የሚታየው ግን አይደለም ጥርስ እጅግ በጣም ከሰውነታችን ክፍሎች እጅግ በጣም ወሳኝ የሆነ ነገር ነው በነገራችን ላይ የጥርስን ጥቅም የሚያቀው ጥርስ ያለው ሰው አይደለም የጥርስን ጥቅም የሚያቀው ጥርስ የሌለው ሰው ነው ጥርስ ካለቀ በኋላ ወይ በአንድ አቅጣጫ 2-3 ጥርስ ካጣሽ በኋላ መብላት ሲያቅትሽ ጉንጭሽ በሆነ አጋጣሚ በአንድ ጎን ገባ ማለት ሲጀምር ይዛኔ ነው የምትደነግጪውና አብዛኛው ሰው ጥርሱን ካጣ በኋላ ነው የጥርሱ ጥቅም የሚገባው ያ ነው ትልቁ ችግርና ማየት ከቻለ በአይን ይታያል አሁን ከለሩ ሲቀየር አሁን ጥርሳችን ሲሰራ ነጭ ነው በአብዛኛው እዚህ አካባቢ ከውሃው ጋር ተያይዞ ያለው የከለር መቀየር ነው አሁን አብዛኛው ሰው የሚሸውደው አሁን እንደዛ ሲሆን ምንድነው አንደኛ ህመሙም ቶሎ ፊል ያደርገውም ሰው ሁለተኛ ከለሩም ስለሚመሳሰል ከውሃው ጋር በተያያዘ የፍሎሮሲሱ የሚመጣው ዲስከለሬሽን ስለሚመሳሰል አይታይም ግን ጥርሱ ከተፈጥሮ ከነበረው ቅርጽ ይቀይራል ጎርጎድ ማለት ይጀምራል ያኔ አይቶ ወደ ሐኪም ቤት መምጣት አለበትና የሚታወቁ ምልክቶች አሉ የከለር ቼንጅ አለው ቦታው ይሻክራል ከዛ ቀስ በቀስ ወደ ውስጥ እየጠለቀ እየጎረጎደ ይመጣል ይሄንን ሲያይ ሰው ሳይታመም ወደ ሐኪም ቤት መሄድ አንዳንዴ ደግሞ ምንድነው ይሄንንም አይቶ ሰው ህመም ሲጀምረው አይተውኛል ይያለ ሰው ይዘናጋል ቤት ውስጥ አንዳንድ ባህላዊ መድኃኒቶችን እየተጠቀመ እና እነዛ ነገሮች ያደረገ ወይ ደግሞ ሄዶ ከፋርማሲውን አንቲፔን ህመም ማስታገሻ እየወሰደ ቀስ ይያለ ስር ይሰዳል እና ያ ነገር ነው ያለው እንግዲህ ከዚህ ጋር ደግሞ ሌላኛው ነገር ያው ብዙ ሰው ጥርስ ያመመኝ ነው የሚለው የጥርሱን የህመሙን መንስኤ አያውቅምና አንዳንድ ጊዜ ደግሞ እነዚህ ነገሮች ምናልባት ስር የሰደዱ ሲሄዱ ደግሞ ይሄ የመንጋጋ የድድም መሸሽ ምናምን ነገሮች ይታያሉ ከዛም ባለፈ ደግሞ አንዳንዴ በራሳቸው ጊዜ ላልተው ደግሞ የሚወልቁ ጥርሶች አሉና እነዚህ ነገሮች ከምን ምክንያት የተነሳ ነው እንደዛ ሊሆኑ የሚችሉት አብዛኛው ህዝብ የዚህ ተጠቂ ነው የዚህ ጉዳይ ከምን የተነሳ ነው እለት ከምንመገበው ምግብ አንፃር ሁለተኛ ደግሞ ምራቃችን ስናምን ከምራቅ ውስጥ የሚወጡ የተለያዩ ሚነራሎች አሉ እዛ ጋር ባክቴሪያዎች አሉና ቀስ በቀስ እነዛ የሚተራረፉት ምግቦች በየጥርሳችን ስር እየተሰገሰጉ ይቆያሉ ባክቴሪያዎቹ እነሱን እየተመገቡ እዛ አካባቢ ላይ ቆሻሻው ቢውልድ እየተገነባ ይመጣል መጀመሪያ ሲጀምር ፕላክ ነው የሚባለው በእንግሊዘኛው የሆነ የሚዝለገለግ ነገር ጥርሳችን ዙሪያ ላይ እና ቢጫማነት ከለር ያለው ጥርሳችን ዙሪያ ላይ የሚለጠፍ ነገር አለ አብዛኛው ሰው አፉን ከፍቶ ምላሱ ስር የሚታይ ነገር ነው እሱ ጋር ደርሶ ደግሞ ሰው ማጽዳት ወይም ደግሞ ማጽዳት ካልቻለ ካልኩለስ ወይም ደግሞ ሸህላ ወደሚባለው ነገር ይቀየራል በጣም ጠንካራ ነው በብሩሽ እና በመፋቂያ የሚለቅ አይደለም እሱ ነገር ጥርሳችን ላይ ተከመረ በሚመጣ ሰዓት ቀስ በቀስ ምንድነው የሚያደርገው ጥርሳችንን ሳይነካው የጥርሳችንን ደጋፊ አካላት ወይም ደግሞ ፔሪዶንሺየም የሚባለው በእንግሊዘኛው ያንን ደጋፊ አካላት እየበላ ይመጣል ከዛ ጥርሳችንን ደግፈው የሚይዙት አካላት ይሄ ድድ የሚባለው ከውስጥ ደግሞ አልቪዮላር ቦን ወይም ደግሞ አጥንቱ ማለት ነው ጥርስ ከተነቅሎ ሲወጣ ዙሪያው ላይ ስጋው አለ በአይን የሚታየው ስጋው ውስጥ ደግሞ ጥርሱን አጠንክሮ የሚይዘው እንትኗል አልቪዮላር ቦን የሚባለው ወይም ደግሞ አጥንቱ አለ ይሄ መንጋጭ ለምንለው የላኛውና የታችኛው ማግዚላና ማንዲብል የሚባለው በእንግሊዘኛውና እሱን አጥንት ከነስጋው ጭምር እየበላ ይመጣል በአንድ ቀን የሚሆን ጉዳይ አይደለም ይሄ ወራት አመታት የሚፈጅ ጉዳይ ነው ግን ምንም አሁን ቆሻሻውን አይተሽ ካላወቅሽ በስተቀር ህመም ምንም አይፈጥርም ሰው የሚያስተውለው መቼ ነው የሆነ ቀን ደረቅ ያለው የጠንከር ያለ ነገር ሲነክስ ጥርሱ መሽሎክ ወይ ደግሞ መንቀሳቀስ ይጀምራል እንደዛ ሲሆን አብዛኛው ሰው የሚረዳውና ይሄ ቆሻሻው ድዱን እየበላ ይሄዳል በጊዜ ሰው መምጣት ካልቻለ ምንድነው የሚያደርገው ጥርሱ በሆነች ነገር ትንሽ ዳቦም ሲበላ
ውልቅ ምትል ነገር አለች ወይ ደግሞ የሆነ ነገር በልቶ በስቲኪኒ ሲነካ እንደዚህ ውልቅ ብላ የምትወጣበት አጋጣሚ አለ። እኛ ጋርም እዛ ጋር ደርሶ ለመታጠብ ሲመጡ 3 ጥርስ 4 ጥርስ ከነቆሻሻው ብድግ አድርገን ለዛውም ያለ ማደንዘዣ እያጠብን ወልቆ የምንሰጣቸው አጋጣሚዎች ሰፊ ናቸውና ከዚህ ጋራ ተያይዞ ነው ቆሻሻው ነው ድዳችን እንዲበላ እንዲሸሽ ከዛም ደግሞ ጥርሳችንን እንድናጣ ምክንያት የሚሆነው። ምናልባት ከዚህ ጋር የተያዙ ብዙ የሕክምና አማራጮች ያሉ ይመስለኛልና ቅድም አንተ የተወሰነውን አንስታል። መጀመሪያ ስሩን ማከም ከዛ በኋላም የተለያዩ ሕክምናዎች ይኖራሉና እንደ አማራጭ ግን አሁን በግልጽ ለማህበረሰቡ በተለይ ደግሞ በቀላሉ ሊያገኛቸው የሚችላቸው የሕክምና አማራጮች የትኞቹ ናቸው? ከጥርስ መቦርቦር ጋር የተያዙ አሁን እንግዲህ እግዚአብሔር ይመስገን ኢትዮጵያ ውስጥ ቴክኖሎጂውም እየጨመረ ነው። የተማረ ሰው ቁጥርም እየበዛ ነው። የግልም የመንግስት ክሊኒኮች ሆስፒታሎችም የተስፋፉ ናቸውና አሁን እንደ ድሮ አይነት አይደለም ችግሩ ያለው። ስለዚህ አሁን በቀላሉ ብዙ ቦታ ዞር ዞር ስንል ብዙ ክሊኒኮች አሉ። ኢቭን አዋሳ ውስጥ ከ20 በላይ ጥርስ ህክምና ክሊኒኮች እንዳሉ አውቃለሁ። ከሆስፒታሎቹ ከመንግስት ሆስፒታሎች በተጨማሪና ይሄ ቀላል ቁጥር አይደለምና በሄድንበት ቦታ ሁሉ ምናልባት ሐኪም መምረጥ ክሊኒክ መምረጥ ሊኖርብን ይችላል ነገሮችን ጠያይቀን። ከዛ ባሻገር ግን ህክምናዎች አሁን ቀላል ናቸው፣ በየቦታው ይገኛሉ። ስለዚህ ሄደን እንደየጉዳቱ መጠን ህክምናውን በዛው ልክ ይለያያል። አሁን ቅድም እንዳልኩሽ ሙሌትና የስር ህክምና አይነት አይደሉም፣ ደረጃ ናቸው። የጉዳቱ መጠን የሚወስነው ጉዳይ ነው። ጉዳቱ ቀላል ከሆነና ገና መስታወቱ ላይ ደግሞ ኢናሜሉ ላይ ከሆነ በቀላል ሙሌት ብቻ የተለያዩ ፊሊንግ ማቴሪያሎች ወይ ደግሞ መሙያ ማቴሪያሎች አሉ። በተለይ አሁን ላይ የተለመደው በአብዛኛው ኳሊቲውን የጠበቀ ኮምፖዛይት የሚባል ቱስ ፊሊንግ ማቴሪያል አለ። በብዛት ከጥርሱ ከለር ጋር ይመሳሰላል። ተሞልቶ ራሱ ሰው ይሄ ነው ያ ነው ብሎ መለየት እስኪያቅተው ድረስ የሚያደርሱ የከለር አማራጮች ያሉት መሙያ ማቴሪያል አለ። ጠንካራ ለአመታት የሚቆይ ማለት ነውና በትክክል ከተሞላ ታካሚውን በጥንቃቄ ከያዘው ለአመታት መቆየት የሚችል መሙያ ማቴሪያሎች ናቸው እና እንደዛ ይደረጋል። ከሙሌት ካለፈ ቅድም እንዳወራ ነው ደረጃው ወደ ውስጥ ከገባ ወደ ነርቭ ጋር ከደረሰ ወይ ደግሞ ወደ ስሩ ጋር ከደረሰ መጀመሪያ የስር ህክምና ይሰራል። ልክ ጥርሱ ሲድን ምንም አይነት ህመም ሳይኖረው ሲቀር በፊት የሚሰማን ህመም ሁሉ ሲጠፋ የዛኔ የስር ህክምናው አልቆ መጨረሻ ላይ ሙሌቱ ይሞላል። ከዚህም አልፎ ምናልባት ደግሞ ጥርሱ በጣም ከተቦረቦረ ወይም ደግሞ በጣም ከተበላ ምን ማድረግ ከተሞላ በኋላ ጃኬት የሚባል ነገር አለ። አርቲፊሻል ጥርስ ከላይ ጃኬት ይለብሳል። ያ ሰብሰብ አድርጎ ይዟል፣ አጠንክሮ ይዟል። እንደ ልብ ለመብላት ይሆናል። አንዳንዴ ጥርሱ በጣም ከተቦረቦረ በሙሌት ብቻ ሲሆን ሙሌቱ እድሜ አይኖረውም። በተለይ መንጋጋ አካባቢ ከሆነ ፎርስ ሲበዛበት ኃይል ሲበዛበት ያ ሙሌት መልሶ የመውጣት የመሰበር እንደውም ከሙሌቱ ባሻገር የተረፈችውም ጥርስ የመሰበር እድሏ ከፍተኛ ነው የሚሆነው። ስለዚህ የተቦረቦረው ልክ ከፍተኛ ከሆነ ወይም ደግሞ ሙሌቱ በጎን አካባቢ ፕሮክሲማል ኬሪስ ከሆነ ወይም በጎን አካባቢ ያለ ከሆነ ብዙ ጊዜ መውደቅ እንትኑ ከፍተኛ ስለሆነ ከስርም የሚይዘው ሙሌቱን ስለማይኖር ድድ ላይ ነው በአብዛኛው የሚሆነውና ድድ ላይ ደግሞ ጥንካሬ ስለማይኖረው የመሰበር እድሉ ከፍተኛ ነው። እንደዚህ አይነት ነገር እንዳይፈጠር ምንድነው የሚደረገው? ከተሞላ በኋላ መልሶ ጃኬት የተለያዩ አርቲፊሻል ጥርስ አይነቶች አሉ። እነዛን አንድ ጃኬት ጥርሱ ላይ ከተቀመጠ በቃ ያ ጥርስ በጣም ለረጅም አመት በሰላም እየበላ ይኖራል። ሌላኛው ነገር ደግሞ ከጥርስ ሆነ አሁን ከሌሎችም የጤና አገልግሎቶች ጋር ተያይዞ ብዙ ሰው እንደኛ ማህበረሰብ የሚያነሳው ነገር ከአቅም ጋር የተያያዙ ጉዳዮች ናቸውና ምናልባት እነዚህ ላይስ ለማህበረሰቡ እንዴት ነው ቀለል ያሉ አማራጮች ይኖራሉ ወይ? ሰው አሁን ያንን ከመሸሽም አንጻር ነው ብዙ ሰው እንዳስተያየትም ሲሰጥ የምንሰማው ነገርና እንደሱ አይነት ነገሮች እንዴት ነው እንዳማራጭ ለማህበረሰቡ ሊኖሩ ይችላል ወይ የሚለውን ነገር ትንሽ ነገር ብታነሳ። አዎ ይሄ በርግጥ የጥርስ ህክምና እንደውም ከአንጻራዊነት አንጻር ኢንፋክት ያው የሀገራችንም ኢኮኖሚ እንደዛው ስለሆነ እንጂ የጥርስ ህክምና ከዓለም አንጻር ሲታሰብ ኢትዮጵያ ውስጥ ርካሽ ነው። አሁን በአብዛኛው ውጭ ያሉ ዲያስፖራዎች እዛ ሀገር የሚታከሙበትን ሂሳብ ለመታከም ያወጡትን ሂሳብ ይዘው ትራንስፖርት አድርገው እኛ ሀገር መጥተው ታክመው ለቤተሰቡላ አድርገው ከዛ ተመልሰው ተርፏቸውላ ይሄዳሉ።
ህክምናው በራሱ ለምን የዚህን ያህል ተጋኖ እንደተወደደ አላቅም። ያው የዓለም ተጽዕኖ ነው እኛ ሀገርም ያለው አንድ እሱን። ሁለተኛ ሁሉም የህክምናው ግብአቶች የሚመጡት ከውጭ ነው። ከዛም አንፃር ነው። ግን እንደዛም ሆኖ አሁን ምንድነው ችግሩ? ሰው አሁን አንቺ እንዳልሽ ውጭ ሆኖ ስለሚፈራ ነው እንጂ አብዛኛው ሰው መጥቶ ከሐኪሞቹ ጋር መነጋገር ቢችል እንዳቅሙ መታከም የሚችልባቸው አማራጮች በጣም ሰፊ ናቸው። ውጭ ተሆኖ እንደሚፈራው አይደለም። አሁን ለምሳሌ ጥርስን ባለመታጠብ የተነሳ አብዛኛው ሰው ጥርሱን ያጣል አይደል? አሁን ጥርስ እጥበት ትልቁ 2000 ብር 1500 1000 ከዛ በታች እንኳን አሁን አለ ብዬ አላስብም በትክክል የሚሰሩ ቦታዎች ላይ። ምክንያቱም ያው የሚፈለገው አንዳንድ ማቴሪያል ትንሽ ወደድ እያለ ስለመጣ እና ውድ እንኳን ቢባል አንዳንዱ ጋር 3000 ብርም 4000 ብርም ሊሆን ይችላል። ሰው 1000 እና 2000 አውጥቶ ሙሉ ጥርሱን ማዳን ይችላል። በኋላ አንድ ጥርስ እኮ ወጣ ማለት አንድ ሰው አንድ ጥርስ አጣ ማለት ያንን አንድ ጥርስ ለመተካት በጣም ብዙ ሺዎችን ነው የሚከፍለው። እዚህ ጋር ግን ለመከላከል የሚያወጣው ነገር በጣም ቀላል ነው። እዛ ጋርም ከመድረሱ በፊት መጥቶ ከሐኪሞች ጋር ምክር ወስዳውን እኛ ጋር ሰው መጥቶ ምክር ቢጠይቅ ለምክር እኛ እናስከፍልም፣ ለኮንሰልቴሽን አናስከፍልም። ኮንሰልት አድርጎ የሚያስፈልገውን የጥርስ ሳሙና የጥርስ ብሩሽ እንዴት ንጽህናው መጠበቅ እንደሚገባው ነግረ ነው በትንሽ ኮስት ጥርሱን ንጽህና መጠበቅ ይችላልና ዋናው ነገር ምንድነው? ቀርቦ አለመጠየቅ ነው አንደኛ። ሁለተኛ ደግሞ አንዳንድ ቦታ እንደየባለቤቱ አስተሳሰብ ዋጋ ልዩነት አለው። አንዱ ጋር በ1000 ብር የሚሰራው አንዱ ጋር በ2000 ብር ሊሰራ ይችላል። ይሄ ምንድነው? ቀርቦ በማየት አንድ ቦታ ብቻ አይደለም ዞር ዞር ብሎ በመጠየቅ ህክምናውንም ገንዘቡንም ጭምርና አንዳንዴ ጥሩ እንትን ያላቸው አመለካከት ያላቸው ለህዝቡ የሚያስቡ ሐኪሞች አሉ እኮ በየቦታው ቀለል ባለ ዋጋ ትክክለኛ ስራ የሚሰሩ። ህዝቡ ይህንንም ነገር መረዳት አለበት። 2-3 ቦታ ዞር ዞር እያለ ሐኪሞቹንም ቼክ ማድረግ በተጨማሪ ደግሞ ዋጋውንም ቼክ ማድረግ። ከዛ ዋጋው ለምንድን ነው የተለያየው? ስራው ነው ማቴሪያሉ ነው ወይስ የሐኪሞቹ ወይም ደግሞ የባለቤቶቹ የአስተሳሰብ ልክ ነው? አንዳንዱ ጥቂት ሰው በብዙ ብር ማከም የሚፈልግ አለ። በቃ ተረጋግቶ በቀን 5 ሰውም 6 ሰውም ሰርቼ ብዙ ነገር ላትርፍ በቃ የሚባል አይነት አስተሳሰብ አለ። አንዳንዱ ደግሞ በትንሽ ገንዘብ ግን ብዙን ህዝብ ላገልግል የሚል አስተሳሰብ ያለውም ሰው አለ። እና ይሄን ሁሉ በአንዴ እከሌ እንደዚህ ነው እከሌት እንደዚህ ናት ማለት አይቻልም። ግን ዞር ዞር ብሎ ቼክ በማድረግ እነዚህ አይነት ነገሮችን መፍታት ይቻላል። ይሄን ሁሉ ደግሞ ለመቅረፍ መንግስት ቤት ያሉ ሆስፒታሎች የተሟላ ነገር ቢኖራቸው ህዝቡ በአቅሙ መንግስት ቤት ሄዶ ይታከማል። ከዛ በላይ ደግሞ አቅም ያለው ሰው ውጪ እኛ ጋር ይመጣል። ሌላ ደግሞ ከዚህ ጋር ተያይዞ ማንሳት የምፈልገው ነገር ከጥርስ መቦርቦር ጋር ተያይዞ ሰው መከላከል የሚችልባቸው መንገዶች ይኖራሉ ብዬ አስባለሁና ቅድም ምልክቶቹን አንስተሃል። እነዚህ ምልክቶች ሳይ ደግሞ በምን መልኩ ነው እነዚህ ችግሮች እንዳይባባሱ መከላከል የሚችለው የሚለውን ትንሽ ነገር አንሳለን እስቲ። ዋናው ነገር ምንድነው? ሁለት ጉዳይ ነው። አንደኛው አመጋገብ ነው። አብዛኛው ሰው በዚህ ዘመን ከኢኮኖሚው ማደግ ጋር ተያይዞ ይመስለኛል አላቅም፣ አንዳንዴ ዕውቀቶችን ከሌላው ዓለም ስንወስድ ሙሉ ዕውቀት ብንወስድ መልካም ነው። አብዛኛው ሰው ለልጆቹ የሚውል ለራሱ በአብዛኛው ለስላሳ ነገር፣ ጣፋጭ ነገር፣ የሱቅ ነገር ነው አብዛኛው ሰው የሚያዘወትረው። እነዛ ነገሮች ደግሞ ከጥቅማቸው ጉዳታቸው ያመዝናል። እና ድሮኛ በመናድግበት ዘመን በአብዛኛው እኔ አባቴ በብዛት ሸንኮራ ይዞ ይገባል፣ ፍራፍሬ ይዞ ይገባል። እና እነዚህ አይነት ጠንካራ ነገሮችና ኦርጋኒክ የሆኑ ነገሮች ለጥርስም ሆነ ለአጠቃላይ ጤና ይጠቅማሉ። ዛሬም አሁን አዋሳ ውስጥ አብዛኞቹን ወጣቶች በተለይ ብሬስ የተሰሩ እንደዚህ አታርጉ እንደዚህ አርጉ ምናምን ስንል አያውቁትም። አሁን ሸንኮራ ያያሉ እንጂ ሸንኮራ በልቶ ማያቅ ትውልድ ነው እየበዛ የመጣው። ኦርጋኒክ የሆነ ነገር ከመብላት ይልቅ በቀላሉ ከሱቅ ሄዶ የሆነች የተዘጋጀች ነገር ወር ደግሞ ሆቴል ሄዶ የሆነ የተዘጋጀ ነገር ወስዶ መጠቀም ነው እየለመደ የመጣውና ከዛ ይልቅ አመጋገባችንን ኦርጋኒክ ወደ ሆነ ነገር ብንመልስ፣ ቤት ውስጥ ወደ ተዘጋጁ ነገሮች ወደ ምግቦች ብንመልስ፣ ልጆች ጧት ትምህርት ቤት ሲሄዱ ዝም ብለን ከሱቅ የሆነ ብስኩት የሆነ ነገር ገዝተን ከመስጠት ይልቅ ቤት ውስጥ እንደ ፓንኬክ አይነት ነገር አዘጋጅተን መስጠት ብንለምድ፣ ልጆች ሲያለቅሱ ማባባያ ብለን እንካ 10 ብር እንካ 20 ብርና የሆነ ነገር ገዝተ ከሱቅ ማለት በዛ 20 ብር ለልጁ በሽታ ጭምር ነው እየሰጠን ያለ ነው።
ልጁ በጤና ቢያለቅስ ይሻላል ታሞ ነገ እያለቀሰ እኛም አብረን ከምንሳቀቅ ልጁም ከሚሳቀቅ ጤነኛ እያለ መከልከል ያለበት ነገር ተከልክሎ ተው መባል ያለበት ነገር ትቶ ቢያለቅስ ነው የሚሻለው ነገ ታሞ ከሚያለቅስ እና ጥንቃቄ እጅግ መልካም ነው ከአመጋገብ ጀምሮ ሲቀጥል ንጽህና ነው አንዳንዱ ንጽህናችን እንጠብቃለን ይላሉ ነገር ግን የሚጠብቁበት መንገድና ማቴሪያል ደግሞ ትክክል አይደለም አብዛኛው ሰው ጥርሱን ማጽዳት ያለበት ማታ ሊተኛ ሲል ነው በዋናነት ለጥርሱ ጥቅም ያለው አብዛኛው ሰው ጧት ተነስቶ ፊቱን ታጥቦ ከዛ አጽድቶ ነው ወደ ምግብ የሚበላው አሁን ጧት ጂም ለመግባት ወይም ደግሞ ስፖርት ለመስራት ወይ ሩጫ ለመሄድ ሻወር ወስደሽ ከዛ ሩጫ ወጣሽ ተመልሰሽ ካልታጠብሽ ምንድነው ጥቅሙ ምንም አይደል እንደዛ ማለት ነው አጽድተሽ መልሰሽ ከበላሽበት ወዲያው ቆሸሸ ነው ስለዚህ ሰው ቁርሱን ከበላ በኋላ ቡናም ኦርሻይም ከጠጣ በኋላ አጽድቶ ነው መውጣት ያለበት ነፃ ሆኖ ስለዚህ ሁለቱን አንደኛው አመጋገባችንን ከጣፋጭ ነገር ከለስላሳ ነገሮች ከሱቅና ከሆቴል ከሚገዙ ነገሮች መገደብ ነው አንደኛው ሁለተኛው ምግባችን ውስጥ ጠንካራ የሆኑ ነገሮችን ማዘውተር እንደ ቆሎ እንደ ቂጣ አብዛኛው ሰው ቆሎና ቂጣ የደሃ ምግብ ሊመስለው ይችል ይሆናል አላቅም ግን አንዱ ቫራይቲ ነው ምግባችን ውስጥ ቢካተት ለጥርስ ጥንካሬ ጥሩ ነው አሁን ከፍተኛ ገንዘብ ተከፋይ ሆኖ ወይ ከፍተኛ ባለ ሀብት ሆኖ ቢሮ ከሚውል ሰው ይልቅ በቀን 200 እና 300 ብር እየተከፈለው የቀን ስራ የሚሰራ ሰው ጠንካራ ነው ለቀላል በሽታዎችም አይጋለጥ ጥንካሬ መስራት ይፈልጋል አይደል አካላችን ሲሰራ ነው የሚጠን ጥርሳችንም እንደዛው ማለት ነውና ሁለተኛ ደግሞ ንጽህናውን በአግባቡ መጠበቅ ነው ከንጽህና ጋር ተያይዞ ደግሞ በተለይ ሰው የተለያየ አይነት የንጽህና አጠባበቅ መንገዶችን ይጠቀማል አንዳንዱ በብሩሽ አንዳንዱም እንደገጠርም ደግሞ የተለያዩ ነገሮችን ይጠቀማልና እነዚህ አማራጮች ቀደም ያልናቸው ምናልባት ድድን ከማሸሽ ጋር የተያዙ ችግሮች ያመጣሉ ብሎ የሚፈራልና ንጽህና ላይ እንዴት ነው ሰው መጠቀም ያለበት እነዚህ ነገሮች የሚለውን ትንሽ ነገር አንሳልን እስቲ እሺ አሁን ምንድነው እኛ እዚህ ጋር ስናወራ ጥቂት ከተማ ውስጥ ስላሉ አቅም ላላችሁ ሰዎች አይደለም በገጠርም በከተማም ለሁሉም ሰው በሚሆን ልክ ነው ምናወራውና ዋናው ነገር ምንድነው ሰው በመፋቂያም ይሁን በብሩሽ ንጽህናውን አሁን ገጠር ላይ ያለን ሰው ብሩሽና ኮልጌት ግዛ ብትዩ የመግዛት አቅም ስለሌለው አይደለም ምናልባት ብዙ ከተማ ካለነው ሰዎች የበለጠ አቅም ሊኖራቸው ይችላል ግን አያውቁትም ኢንፎርሜሽኑም አልደረሳቸውም ገና ስለሆነ ግን ባሉበት ሁኔታ ሆኖ በብሩሽና ባገኙት መፋቂያ ዋናው ነገር አሉ ገጠር ላይ ይታወቃሉ አሁን ለጥርስ መፋቂያነት የሚውሉ የመፋቂያ አይነቶች የእንጨት አይነቶችን ያቃሉ ገጠር ላይ ያሉ ሰዎች በነገራችን ላይ ቤዚክ የሆነ ተፈጥሯዊ ዕውቀት አለዛ አሁንኛ በሳይንሱ ካገኘነው በላይ እነሱ ለጤና የሚጠቅም ዕውቀት እነሱ ጋር አለ እነዛን የእንጨት መፋቂያዎች በንጽህና ይዘው ቢጠቀሙ አሁን ችግሩ እዛ አካባቢ ከምን ጋር ነው የሚያዘው ከንጽህና ጋር ነው የሚያዘው አሁን መፋቂያ አንድ ሰው ይፍቃል ኪሳቸው ውስጥ ይከቱታል አንዳንዴ መሬትም ይወድቃል የሆነ ቦታ ያስቀምጡታል ከዛ ደግሞ ቀጥላ ሳያጡት አሁንም ይፍቁታል ከዛ ከንጽህናው ጋር የተያዘ ካልሆነ በስተቀር ትክክለኛውን የመፋቂያ እንጨት ከተጠቀሙ ናቀስ አድርገው በአግባቡ ከፋቁ ድድንም ምንም አሁን ከገጠር የሚመጣ ሰው ምናልባት ቆሻሻው ካልሆነ ድዱ የሚጎዳው መፋቂያው ድዱን የጎዳው ሰው ብዙም አታይም እኔ አሁን ሶማሌ ክልል ረጅም ጊዜ ሰርቻለሁ እዛ ሁሉም ሰው መፋቂያ ይዞ ነው የሚዞረው ግን የተጎዳ ድድ በአብዛኛው አታይም እንደውም እዛም ከተማ አካባቢ ይሄ በቆሻሻው ምሸሽ ካልሆነ በስተቀር በአግባቡ በዛም ከተጠቀሙ እሱ ራሱ ያጠነክረዋል አሁን ከተማ ላይ በብሩሽ ካደገው ይልቅ እዛ በመፋቂያ ያደገው ልጅ ጥርስና ድድ ጠንካራ ነው እዛ ዋናው ነገር ማጽዳቱ ነው ከተማ ላይ ያለን ሰዎች ደግሞ እነዛን አይነት መፋቂያዎች አናገኝም አሁን ወተን ገበያ ላይ ለጥርስ መፋቂያነት የሚሆኑ እንጨቶችን ብንል አናገኝም ስለዚህ ያለን አማራጭ ምንድነው ብሩሾች አሉ የተለያዩ ብሩሾች ለጥርስ ጤንነት የሚጠቅሙ ለስላሳ የሆኑ ብሩሾች አሉ እነዛን ብሩሾችና ኳሊቲ ካላቸው የጥርስ ሳሙናዎች ጋር አሁን የጥርስ ሳሙና ይሄንን ተጠቀም ያንን ተጠቀም ብሎ ብራንድ አይነገርም ዋናው ነገር ሰውየው ቴስቱ ተመችቶታል ወይ ነው ሲያጸዳ ውስጡ ትንፋሹ ቴስቱ ደስ ይለዋል ይመቸዋል የሚለው ነገር ነው ትልቁ ነገርና በዋናነት ይሄ ጥርሳቸው ያልበለዘ ሰዎች ፍሎራይድ ያለው የጥርስ ሳሙና የትኛውም ቢሆን ያኛው ይሄኛው አይባልም የሚመቻቸውን ካገኙበት ቦታ ገዝተው ከሱቅም ይሁን ከሱፐርማርኬት ከፋርማሲ ገዝተው ቢጠቀሙ እሱ ችግር የለውም ግን ዋናው ፍሎራይድ ይኖረው በተለይ ፍሎራይድ ጥርሳቸው የበለዘ ሰዎች ፍሎራይድ ኦሬዲ እነሱ ጋር ኤክሰስ ስላለ ይዘናል ባይኖርም ችግር የለውም
ግን አብዛኛው ኖርማል ጥርስ ያለው ሰው ግን ፍሎራይድ ያለው የጥርስ ሳሙና ገዝቶ ከየትኛውም ቦታ ኤክስፓየር ዴቱን አይቶ እሱን መረሳት የለበትም እና እሱን አይቶ ከለስላሳ ብሩሽ ጋር ቢጠቀም በዛ ላይ ደግሞ ብሩሹን እያጸዳ በየ3 ወሩ በየ2 ወሩ ቢያንስ 2 ወር ቢበዛ 3 ወር ካልሆነም ደግሞ እንደ አቅም 4 ወርም ቢቆይ ያው ሳይንሱ የሚለው ከ2 እስከ 3 ወር ነው አንድ ብሩሽ ለመቀየር ግን ያው እንደ አቅም 4 ወርም ቢቆይ ችግር የለውም ግን በንጽህና እያስቀመጠው አሁን አንድ ሰው ይቦርሽና ሄዶ ከነ ብሩሹ ክዳን የለው ብሩሽ የሆነ ቦታ ያስቀምጣል ነገ ደግሞ ሲመጣ እሷን አንስቶ ነው እንትን የሚለው እሱ ደግሞ ሌላ ራሱን የቻለ ሳይድ ኢፌክት አለው ግን ንጽህናውን አቀማመጡን አስተካክለው ክዳን ያላቸው ብሩሾች አሁን እየመጡ ናቸው በአብዛኛው ሙሉ ክዳንም ጫፉ ላይ ላለው ፓርት ለምንፍቅበትም ክዳን ያላቸው እነሱን መርጦ ገዝቶ በዛ ንጽህናን መጠበቅ ነው ትልቁ ነገር የመጨረሻ እንግዲህ አሁን ካሉ ህክምናዎች ደግሞ በጣም እየተራቀቁ ያሉ ህክምናዎች በተለይ ደግሞ እነዚህ ጥርሶችን አርቲፊሻል ጥርሶችን መተካት ላይ በደንብ እየተሰራ እንደሆነ እያስተዋልን ነውና እንደው የመጨረሻ ስቴፕ ሆኖ ደግሞ እንደው ተነቅሎ ወጥቶ ሌላ አርቲፊሻል ጥርስ የሚያስፈልገው ሰው ካለ ደግሞ እነዚህ ህክምናዎችስ እንዴት ናቸው የሚለውን ትንሽ ነገር እንደ ማህበረሰቡ ማቅም ጭምር ያገናዘበ አይነት ነገር አለ ወይ የሚለውንም ነገር ትንሽ እንድታነሳለን። መልካም ይሄኛውም ደግሞ ያው ዋናው ጉዳይ ነው አሁን ላይ እንደውም ጥርስ ከማጣት ጋር ብቻ ሳይሆን የጥርሱንም ቅርጽ ጭምር ከለር ጭምር ከመቀየርም ጋር ሰው አሁን እየተጠቀመ ነው 10 ጥርስ 20 ጥርስ ኖርማል ጥርስ ሆኖ ግን ከለሩ የበለዘ ከሆነ ወይ ቅርጹ ትንሽ እንትን ያለባቸው ከሆነ ይሄን እንዲስተካከልላቸው እንደዛ የሚጠቀሙ ሰዎች አሉ ግን ኖርማሊ አሁን ጥርሳቸው የወለቀ ሰዎች ጥርስ የተለያየ ደረጃ አለው አሁን እኛ ጋር ከአንደኛ እስከ 4ኛ ደረጃ አለ አሁን አንደኛ የሚባለው ከረንትሊ አሁን እንደ አገርም እንደ ዓለምም ዚርኮኒያ ነው አንደኛ የሚባለው እና ዚርኮኒያ አለ ከዛ ሴራሚክ ክሮሞ ኮባልት አክሪሊክ እያለ እንደየሰው አቅም የጥርስ ደረጃዎች አሉት እና ሰው አሁን አቅም የለኝም ብሎ ዝም ብሎ መተውን በራሱ ችግር አለው ምክንያቱም ጥርስ በተፈጥሮ ተደጋግፎ ነው የሚኖረውና አሁን አንድ መንጋጋ ከታች ቢወልቅ ካልተተከለ ከላይ ያለው ጥርስ ድጋፍ ፍለጋ ይወርዳል ከሆነ ጊዜ በኋላ ይሄኛውም ጥርስ ወርዶ ታች ይደርሳል ከላይ ቢነቀል የታችኛውም ድጋፍ ፍለጋ ይወርዳል አንዱ ቢነቀል አንደኛው ወደዚህ ይተኛል እና መተካት አለበት ሲተካ ደግሞ የግድ ዛሬ ላይ በቃ ዚርኮኒያ ካልሆነ ወይ ሴራሚክ ካልሆነ አይባልም ሰው በአቅሙ ያለውን ተክቶ ነገ ደግሞ አቅም ሲፈቅድ መቀየር ይችላልና ሁሉም አይነት ደረጃ ጥርሶች አሉ ኢትዮጵያ ውስጥ የወርቅም አለ የብርም አለ አሁን እንዳልኩሽ ነጭም ከሆነ ዚርኮኒያ ሴራሚክ ክሮም አክሪሊክ እየተባሉ የተለያዩ ወጪ ገቢ ጥርስም አለና ብቻ አቅማቸው በፈቀደ ሄደው የሚፈልጉት ህክምና ቦታ ላይ አማርጠው 2-3 ቦታ ጠይቀው እሱ ላይ እንደነገርኩሽ የዋጋ ልዩነት በተለያየ ቦታ ላይ የተለያየ ነው እዚሁ አንድ አካባቢ ሆነን አንድ ከተማ ውስጥ ሆነንና ሄደው ጠይቀው የጥርሱን ኳሊቲ ቼክ አድርገው ከዛ በአቅማቸው መተከል ይችላሉ አሁን ላይ እግዚአብሔር ይመስገን ያው ነገሮች እየቀለሉ ናቸው ያ ማለት ያው ዋጋው እየጨመረ ነው እሱ ግልጽ ነው ያው ከዓለም ኢኮኖሚ ጋር አብሮ መሄድ ጉዳይ ነው ነገር ምክንያቱም አብዛኛው ማቴሪያል የሚመጣው ከውጭ ነው በዶላር ነው የሚመጣው እኛ ጋር በብር ይድረስ እንጂ አምጮቹ በዶላር ነው የሚያመጡትና ባለፈው ራሱ በተፈጠረው የዋጋ እንትን ብዙ ነገር ተናክቶብናል ግን ስቲል ሰው አፎርድ የሚያደርጋቸው ነገሮች ደግሞ አሉ እንዳቅም እና እሱን አድርጎ እዛ ወደፊት ደግሞ አቅም ሲፈቅድ መቀየር ይችላል አሁን ዛሬ ላይ መጨረሻ ደረጃውን ቢያደርግ ከሆነ አመት በኋላ ከአንድም አመት ይሁን ከ5 አመት በኋላ አቅም ሲያገኝ ወደነዛ ወደ ሁለተኛው ወይ ወደ አንደኛው ከፍ ማድረግ ይችላል ስለዚህ ይሄን አማራጭ ቢጠቀሙ ብዬ እመክራለሁ ከዚህ ጋር ታይዞ እንግዲህ ሳይድ ኢፌክቶች ይኖራሉ ብለው ደግሞ ይፈሩ ይኖራሉና ከዚህ ጋር ታይዞ ሊኖር የሚችል ሳይድ ኢፌክት ይኖራል ሳይድ ኢፌክት ሳይሆን አሁን ሁለት ጉዳይ አለ አንደኛ በሐኪሙ በኩል የሚፈጠሩ ክፍተቶች ወይም ደግሞ ስህተቶች ይኖራሉ ሌላኛው ደግሞ በታካሚ በኩል የሚፈጠር ምንድነው አንዳንድ ሰው ዛሬ መጥቶ ጥርሱ ዛሬ እንደተነቀለ እዛው በቃ ተቀምጦ እንደ ሙሌት ወስዶ ብቻ ተሰክቶለት የሚሄድ አይነት ዕውቀት ነው አብዛኛው ሰው ያለውና ጥርስ ተነቅሎ የተነቀለ ቦታ ድኖ ከዛ በኋላ ተለክቶ ላቦራቶሪ ተልኮ ነው የሚሰራው ሂደቱ ይሄ ነው አብዛኛው ሰው ይሄንን ሂደት አያውቅም በሆነ አጋጣሚ ነገ ጉዳይ ኖሮት ዛሬ ላይ ጥርሱ የሆነ ነገር ቢሆን ዛሬ መጥቶ ዛሬ ጥርስ ትከሉልኝ ነው የሚለው አንዳንዴ እንደዚህ አይነት አፋጣኝ ነገር ሲኖር ታካሚው ጋር ቁስሉ በደንብ ሳይድን ድዱ በደንብ ሳይድን ይተከልለታል እንደዛ በሚሆንበት ሰዓት ላይ ድዱ የዳነ ሲመጣ በጥርሱና በድዱ መካከል ክፍተት ይፈጠራል
ያው አርቲፊሻል ጥርስ አያድግም። አንዴ በተከልሹ ልክ ነው የሚቀመጠው። ድዱ ደግሞ እየዳነ ሲመጣ ይከፍታል በመካከል። እዛ መካከል ምግብ ባክቴሪያ እየገባ ሽታ ይፈጥራል። ያው በሐኪሞቹ በኩል የሚስተካከል ነገር ነው። ሐኪሞቹ ኮንቪንስ ማድረግ በቃ ታካሚውን ለታካሚው ጥቅም እስከሆነ ድረስ በተቻለ መጠን ታካሚ እንዲታገስ ጊዜ እንዲሰጥ ያንን ነገር ኮንቪንስ ማድረግ ነው። በሌላኛው ሳይድ ደግሞ ታካሚው ምንድነው ንጽህናውን አይጠብቅም። አንድ ያስተክያለሁ ብሎ ቤቱ ይተዋል። የዛኔ መሽተት ይመጣል፣ ኢንፌክሽን መያዝ ይመጣል እንጂ ይሄ ማቴሪያሉ በራሱ አርቲፊሻል ጥርስ ማቴሪያሉ በራሱ ሽታም ያመጣ አይደለም። ቅድም እንዳልነው ወይ ሐኪሞቹ ሲሰሩ በአግባቡ ሳይሰሩ ክፍተት ምናምን ፈጥሮ እዛ ውስጥ ባክቴሪያ ምግብ ገብቶ ይሸተተ ነው፣ ወይ ደግሞ ታካሚው ንጽህናውን በአግባቡ ሳይጠብቅ ቀርቶ እንደሌላኛውም ጥርስ ክፍል ቆሽሾ እየሸተተ ነው እንጂ ሌላ የተለየ የሚፈጠር ሳይድ ኢፌክት የለውም። እንደ ደረጃቸው ግን አሁን ከታች ያሉት አራተኛ ሶስተኛ ደረጃ እየቆየ ሲመጣ ከለር የመቀየር ባህሪ ያላቸው እሱ የማቴሪያሉ ኔቸር ነው። እነዚህ ኮኒያ እና ሴራሚክ ደግሞ ከለር አይቀይሩ። ያው በኖሩበት ዘመን ሲኖሩ ከለር አይቀይሩም እና ያ ካልሆነ የተለየ ሳይድ ኢፌክት የለም። ያው ዞሮ ዞሮ ግን አንድ ጥርስ ከወለቀ ካልተተካ ጉዳቱ ነው የሚያመዝነው። ስለዚህ መተካት አለበት። መተካቱ አማራጭ የተሻለ አማራጭ ነው። የተሻለው አማራጭ እሱ ነው። ስለዚህ ጠቅለል ስናደርግ አሁን እነዚህ ከጥርስ ጋር የተያያዙ ችግሮች እንግዲህ በዋነኝነት ከንጽህና አጠባበቅና ከአመጋገብ ጋር የተያያዙ እንደሆኑ ተመልክተናል። ስለዚህ በዚህ ረገድ ማህበረሰቡ ማድረግ የሚገባው ጥንቃቄ ምንድነው የሚለውን የመጨረሻ መልእክት ታስተላልፍና እንጨርሳለን ማለት ነው። አመሰግናለሁ። እኔ ምንድነው ምለው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን ጉዳይ ለሁሉም ነገር ይሰራል። ስለዚህ ታሞ ከመታከም ገንዘብ አገኛለሁ አላገኝም ብሎ ከመጨነቅ ቀድሞ መጠንቀቁ የተሻለ ነው። ጥንቃቄው ቅድም እንዳልነው አንደኛ አመጋገባችንን በማስተካከል፣ ሁለተኛ ንጽህናችንን በመጠበቅ። ንጽህናችንን ስናወራ ማታ ልንተኛ ስንል ማጽዳት፣ ጧት ደግሞ ከቁርስ በኋላ ማጽዳት። የተለየ ክፍተት ካለ ወዲያው ወደ ሐኪም ቤት መሄድ። ትንሽ ስሜት ሲሰማን አይሻለኛል እያልን ቤት ውስጥ ባህላዊ ነገሮችን እያደረግን ከመቆየት ይልቅ ወዲያው እርምጃ እንዲወሰድ ወደ ሐኪም ጋር መሄድ ስር ሳይሰድ በቀላሉ እንዲታከም ብዙ ወጪም ሳናወጣ። በረፈደ ቁጥር የሕክምናውም አይነት ይቀየራል፣ የምናወጣውም የገንዘብ መጠን በዛው ልክ ይቀየራል፣ የምንታመመውም የህመም መጠን በዛው ልክ ከፍ ይላል፣ የምናባክነውም ጊዜ እንደዛው። አሁን አንድ ሰው ስር ሕክምና ሲሰራ በየሳምንቱ ወይ 2 3 4 5 ሊመላለስ ከዛም በላይ ሊመላለስ ያ ሁሉ ጊዜ ማባከን ነው። ትራንስፖርት አለ፣ ስራ ፈቶ እዛ መቀመጥ አለ፣ ብዙ ነገር አለና ከዛ ሁሉ ምንድነው በዋናነት ቤት ራሳችንን በመጠበቅ ነው። ሲቀጥል ደግሞ ወዲያው ትንሽ ነገር ስናይ ወደ ሐኪም ቤት በመሄድ ነው። በተቻለ መጠን ደግሞ ሁሉም ሰው እንደ ቤተሰብ በተለይ አሁን ክረምት መጥቶ የለ በቃ ትምህርት ቤት ምናምን ስለሚዘጋ ወላጆች ልጆቻቸውን ይዞ የሆነ ቀን ሐኪም ቤት ሄደው ቼክ ማስደረግ ብቻ። አንዳንድ ነገር እነሱ በአይን የማያዩት ከኋላ መንጋጋ አካባቢ ካለም በጥርሶች መካከል ካለም ያው በካሜራም በኤክስሬም እየታየ ነገሮች መፍትሄ ባጭሩ ሊያገኙ ስለሚችሉ ይሄን አጋጣሚ ተጠቅመው ወላጆችም ልጆቻቸው ጋር አብረው ሄደው ሐኪም ቤት ቼክ አድርጎ ነገር ስር ሳይሰድ በቀላሉ መፍትሄ ማግኘት ይችላሉና ይሄንን ነገር ቢያደርጉ ብዬ እመክራለሁ። እሺ፣ እናመሰግናለን። እንግዲህ ተመልካቾቻችን በአፍና በጥርስ ጤና አጠባበቅ ዙሪያ ከዶክተር እንዳለ ጋር ያደረግነው ቆይታ ይመስል ነበረ። እየተከታተላችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ከቀሪዎቹ ፕሮግራሞቻችን ጋር መልካም ቆይታ እንመኛለን። መልካም ጊዜ